ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የምፈልገው አብዛኛው ሴቶች ችላ የሚሉት የወንዶች ስነ ልቦና አለ ማለት ነው። ብዙ ጊዜ አናውቀውም። ያው በትዳርም ይሁን በፍቅረኝነት አብረን እንኖራለን፣ ግን የወንዶችን ስነ ልቦና አናውቅም። ስነ ልቦና ማለት ምንድነው? ያንን ሰው ካወቅነው፣ አስተሳሰቡን ካወቅነው፣ የሚፈልገውና የሚጠላውን ነገር ካወቅን አብረን የምኖሩ ነገር ዘለቄታ ይኖረዋል ማለት ነው። ስለዚህ ዛሬ የምንነጋገረው ይሄንን ነው ማለት ነው። አንድ ሰው የጭንቀት ስሜት ሲሰማው ዝም ይላል እንጂ ፍላጎት ስለሌለው አይደለም። ብዙ ጊዜ በፍቅር ጓደኝነትም ይሁን በትዳር ውስጥ ወንድ ልጅ ዝም ይላል። ጭንቀት ሲሰማው ሊሆን ይችላል፣ ሀሳብ ሊሆን ይችላል፣ የስራ ጉዳይ ገጥሞት ሊሆን ይችላል። ሴቷ ምንድነው የምትለው? በቃ ዝም ያለው ስለማይፈልገኝ ነው ብላ ታስባለች ማለት ነው። ዝም ያለበትን ምክንያት ምናልባት ለሰው መናገርም ላይችል ይችላል፣ ላይፈልግም ይችላል፣ የሚነገርም ላይሆን ይችላል ማለት ነው። ሴቷ ግን ምንድነው የምታስበው? ዝም ከማለቱ ስለማይፈልገኝ ነው ብላ ታስባለች ማለት። ይሄንን አስተሳሰብ ማቆም መቻል አለብን ማለት ነው። ስለዚህ አንድ ሰው ዝም ሲለው ሀሳብ ገብቶት ሊሆን ይችላል፣ ለራሱ ጋር ጥሞና ጊዜ ወስዶ ሊሆን ይችላል፣ ወይም ደግሞ ለሰው የማይነገር ነገር ሊገጥም ይችላል። ስለዚህ ይሄንን ልታስቡበት ይገባል ማለት ነው። አንዳንዴ ደግሞ ሰዎች ምን እንፈልጋለን? ስፔሻሊ ሴቶች ንግግር ነው የምንፈልገው። በተግባሩ ዜሮ የሆነ ሰው በአፍ ያታልላል። ብዙ የፍቅር ታሪኮች ይነገራሉ። ብዙ አብሮ የዘለቁ ሰዎችም በስተመጨረሻ ሲለያዩ እናያለን። በብዙ በአብሮ በኖሩበት ጊዜ ውስጥ ግን ብዙ ነገር በአንደበት እንጂ በተግባር አያሳይም ነበር ማለት ነው። ብዙ ጊዜ ሴት በአፍ ነው የምትሸወደው። ስለዚህ ምን ይገጥማታል? ተግባር ላይ ዜሮ ስለሆነ ወደ ተግባር ሲመጣ ያንን ተግባር ውስጡ የሌለውን ነገር ስለሆነ የሚናገረው ተግባሩን ስትፈልግ ወይ ደግሞ እሷን ነቅታ በንግግር ብቻ ነው እንዴ በተግባር ስለምን አያሳየኝም የሚለውን ነገር ስትፈልግ ስታጣ ያኔ ችግር ይገጥማቸዋል። ስለዚህ በረጅም መልእክት ሳይሆን በረጅም ንግግር ሳይሆን እውነተኛ ፍቅርን በተግባር ነው ብዙ ጊዜ ብዙ ሴቶች የሚሸወዱትና ወደ ትዳር ከገቡ በኋላ ችግር የሚገጥማቸው በዚህ ምክንያት ነው ማለት ነው። ከራሱ ጭንቀት ለመጣበቅ ደግሞ ርቀትን ይፈጥራል። ለምሳሌ ጭንቀት ሊኖርበት ይችላል፣ የቤተሰብ ችግር ሊኖርበት ይችላል፣ ሌላም ነገር ሲገጥመው ሴቷን እንዳያስጨንቅ ሲል ከሴቷ ይርቃል። ያ መራራቅ ደግሞ ሴቷ ምንድነው የምትገምተው? ስላልፈለገኝ ነው፣ ከኔ ጋር መቀጠል ስለማይፈልግ ነው ብላ ታስባለች ማለት ነው። ሌላው ደግሞ ዋጋ እንደሌለው ሲሰማ ጥረቱን አብሮ መሆኑን ያቆማል። ይሄ በጣም በኢትዮጵያ ወንዶች ላይ የሚከሰት ነው። ራሱን ዋጋ ያሳጣዋል። ከዛ ሴቷም ዋጋ አልሰጠችኝም ብሎ ያስባል። ስለዚህ ለሴቷ ጋር ያለውን ፍቅር መግለጹን ይሁን እሷን መንከባከቡን ይሁን ሌላውን ያቆማል፣ ተስፋ ይቆርጣል ማለት ነው። ስለዚህ ተስፋ ሲቆርጥና ካጠገብሽ ሲርቅ ለራሱ ዋጋ እኮ ዋጋ እንዲያጣ የሚያደርገው ለራሱ የሚሰጠው ግምት የሚቀንስበት የተለያየ ምክንያት አለ። ዘመዶቹ ለሱ የሚሰጡት ቫልዩ ሊሆን ይችላል፣ ጓደኞቹ ለሱ የሚሰጡት ቫልዩ ሊሆን ይችላል። የተለያየ ነገር ዋጋ እንዲያጣ የሚያደርገው ነገር አለ ማለት ነው። ስለዚህ ዋጋ እንዳለው ልታሳዩ ይገባል። አንቺ ደግሞ በቦታው ተተክተሽ ዋጋ አለ እንግዲህ የምትወጁ ከሆነ አብረሽው ልትኖሪ የምትፈልጊ ከሆንሽ ዋጋ እንዳለው ልትነግሪው፣ ልታሳይው፣ በተግባር ልትገልጪለት ይገባል ማለት ነው። ንቀት ሲሰማውም ደግሞ ያፍራል። ንቀት የምታሳይ ከሆንሽ በቃ ካንቺ ይርቃል፣ አንቺን ማግኘት ይፈራል፣ አንቺን ማግኘት ይጠላል፣ አንቺን ማግኘት ያፍራል ማለት ያልተገባ እንግዲህ ንቀት በተለያየ ነገር ነው አይደል የሚገለጸው። ስለዚህ እነዛን ነገሮች ማስተካከል ይገባሻል ማለት ነው። መረጋጋት ለምታመጣለት ሴት ደግሞ ታማኝ ሆኖ ይቆያል። እንግዲህ የወንድ ልጅ ስነ ልቦና አይደል የምናየው። መረጋጋት የምትሰጪው ከሆነ የወደፊቱን ህይወት የምታስተካክልለት ከሆነ ታማኝ ይሆናል ማለት ነው። ዲስተርብ የምታረጊው ከሆነ ይሄን አንጣ፣ ይሄን ይውሰድ፣ ይሄንን በዚህ ሂድ፣ በዛ ሂድ፣ በዚህ ውጣ፣ በዚህ ግባ የምትይው ግን ከሆነ ጥሎሽ ይሄዳል ማለት ነው። ማረጋጋት ለምታመጣለት ሴት ታማኝ ሆኖ ይቆያል። ስሜቱን የሚያካፍለው እውነተኛ ደህንነት ሲሰማው ነው። ብዙ ጊዜ አይታችሁ እንደሆነ የፍቅር ጓደኛው አጠገቡ እያለች ለሌላ ሴት ኖርማል ጓደኛ ችግሮቹን ሲያማክር ነው ያለ።
ስለዚህ ፍቅረኛው ምንድነው የሚሰማት? ለምንድነው ለኔ የማያካፍለኝ? ወይ ለዘመዶቹ ሲያማክር እናያለን። ለምንድነው ለኔ የማያማክረኝ የሚል ሀሳብ ይገባታል ማለት ነው። ስለዚህ መረጋጋት ካልሰጠሽው፣ እውነተኛ ደህንነት ካልተሰማው፣ የሚነግርሽን በሙሉ አውጥተሽ ለጓደኞችሽ የምታወሪ ለዘመዶችሽ የምታወሪ ከሆነ አይነግርሽም። ስለዚህ እነዚህን ነገሮች ማስተካከል መቻል አለባችሁና ቆም ብለው ማሰብ ከኔ ምን ይጠበቃል በፍቅር ግንኙነት። የወንድ ሳይኮሎጂ ነው አሁን ያየነው። የሴቷንም ደግሞ በሚቀጥለው ጊዜ እናያለን። ምንድነው የሚያስፈልገው የሚለውን ነገር ማሰብ መቻል አለብን። ቤተሰቦቼ ለዛሬ ያስኩት ይሄ ነው። አመሰግናለሁ።